ሴክስ ፊልም ሊያሰሩኝ ነበር ሴክሹዋል ነገር እንድትሰራ አንተ ብቻኛ ባሉ ትገለላለህ እርቃኑን እንትን ብሎ አንስቶ ላከልኝ 50 55 60 አካባቢ የሆነ ሰው ነው ፎርም ቢሞላላ ላግብቶ ይወስዳል አነሳውና ደፋበት ወተቱ ትኩስ ወተት በጣም ባዕድ ነገር ነው ይሸተኛል ኦኬ እና ተበላሽቷል እና ተበላሽቶ በዳይፐር ነው የሚጠቀመው ወየው ግን ይሰብካል የሚያወራኝ ስለ ሴክሹዋል ነገር ነው ወይኔ ጉዴ ደፋበት ያንን ሰርቼ ቢሆን ሀብታም ሆናለሁ እኔ አም ጌይ በቃ እንደዚህ ተመልካቾቻችን እንዴት ከረማችኋል በኢትዮጵያ ሆነ በዓለም ዙሪያ ያላችሁ የሰው ዘሮች በሙሉ ሰላም ለእናንተ ይሁን እንዴት ናችሁ እንግዲህ ከዚህ በፊት ባለ ታሪክ የሆነው ቀርቦ ነበር አርቲስት አንተነህ ሞዴል ነው በሞዴሊንግ ይታወቃል በቴኳንዶ ይታወቃል በትወናውም እንደዚሁ እና ቋለም በበርካታ ማስታወቂያ ስራዎችም እንደዚሁ ስናደንቀው ኖረናል አሁን ደግሞ የወገብና እግሩን የዲስክ ችግር ይዞት ህመም ይዞት ቤት መዋል ከጀመረ በርካታ ጊዜያትን አስቆጥሯል በዚህ ውስጥ ደግሞ ዲፕሬሽን ውስጥ ገብቷል እንዲሁም ደግሞ በዚህ ህመሙ ጊዜ አቋሙንና መልከኛነቱን ያዩም እንደዚሁ በሌላ መንገድ እያስቸገሩት ያሉ ሰዎች በበርካታ የጌ ሲስተም ውስጥ ያሉ ሰዎችም እያስቸገሩት እንደሆነም መረጃዎች ደርሶኛል እንደዚሁም ደግሞ ከህመሙ ጋር በተያያዘ የላጤነት ህይወቴ ባዶ ቤት ብቻዬን መዋሌና ማደሬ አስፈርቶኝ ወልቂጤ ከርሜን የመጣሁት ሲለኝ እስቲናና ያጋጠሙን ነገሮች ሩምታ አንዳንድ መሰማቸው ነገሮች ስላሉ ይሄን ታሪክ እንድታካፍለኝ ፈልጋለሁ ስለው መጥቷል ባለፈውም እንደዚሁ የሴክሲ ፊልም ካልሰራ ብለው ሲሉት እምቢ ብሎ አሻፈረኝ አልሰራም ከኢትዮጵያ ባህልም ሃይማኖቴም አስተዳደጌም አይፈቅድም የፈለገ ሚሊየን ብር ብትከፍሉኝ አልሰራም ብሎ መተውን ባለፈው ታሪክ ለምን የፈለገ እንኳን 10 ሚሊዮን ብር አይደለም 200 300 ሚሊዮን ብር ቢኖር እንትን ማለት አልፈልግም ለምን እኔን የሚወዱኝ ብዙ ሰዎች አሉ አጫውቶን ነበር አሁን ደግሞ ከዛ የባሰ ፈተና ውስጥ ነኝና እባክሽ ገነት ለብዙ ሰዎች ማስተማር ፈልጋለሁ ብዙ ወጣቶችን ማዳን ፈልጋለሁ ገንዘብ ያጡ ስራ አጡ ቤት ውስጥ ያሉ ብዙ ወጣቶች አሉ በዚህ ጉዳይ እየተሸወዱ ያሉትና አሉ ከተባሉ ፓስተር ጀምሮ እስከ ሌሎች ከውጭ ሀገር ያሉ ዲያስፖራዎች እንዲሁም ሀገር ውስጥ ያሉ ባለሀብቶችም እንደዚህ ያስቸገሩኝ ስለሆነ ታሪኬ መናገር ፈልጋለሁ ብሎ ነው ምንድነው የተፈጠረው ካለፈው ስቶሪ የተለየ ነገር ምንድነው ያጋጠመው አርቲስት አንተነህን ብዬ አስቤ ነው ይዤ የመጣሁትና ምንድነው እኔም ከናንተ ጉር ታሪኩን መስማት ፈልጋለሁ በጣም ጓጉቻለሁ እንግዲህ ፕሮግራሙ ከመጀመሩ በፊት ዩቲዩብ ቻናሌን ሰብስክራይብ ላይክ እና ኮሜንት ማድረግ እንዳትረሱ የዛሬ ባለ ታሪኬ ለየት ያለ ታሪክ ነው የአርቲስት አንተነህ ታሪክ ምንድነው አብረን ቆያለን እንዴት ነህ እግዚአብሔር ይመስገን ሰላም ነው ክብር ይስፋ ስላገኘው ድጋሚ ደስ ብሎኛል እኔም ደስ ብሎኛል እንዴት ነህ ሁሉ ሰላም እግዚአብሔር ይመስገን ማመስገን ነው በርካታ ፊልሞች ሰርታል ማስታወቂያም አለ ማስታወቂያ ከ60 በላይ ማስታወቂያ ሰርታል በደንብ ኃይለኛ አክቲቭ ነበር ዘመን ከየትኛው ዘመን ላይ ነበር አክቲቭ ሆነ ተሰራ የነበረበት ከዚህ በፊት ያነሳሁት ታሪክ አለ የሜታ ቢራ ማስታወቂያ አለ እና በጣም የምወደው በቃ ሰው ሞር ያወቀኝ እዛ ላይ ነው ማስታወቂያ ሜታ ቢራ እሱ ማስታወቂያ ሲሰራ በቃ እየሳኩኝ ምናም እንትኑ ላይ ረጅም ሰዓት የምታየው ነውና በቃ ይሄ ልጅ ማን የሚለው ነገር ያኔ እንትን ተባለ እና ባለፈውም ያወራ ነው የሴክስ ፊልም ሊያሰሩኝ ነበር ምናም ያልኩት እዛ ላይ አይተውኝ ነው ካስት ያደርጉኝ አይተው ሴክሹዋል ነገር እንድትሰራ እዛ ላይ አዩኝ በቃ እነሱ ብሩን ነው እንደማታለያ አርገውት ለምን አሁን ሌላ አፍሪካ ሀገር ምናም ሲሄዱ ይሄንን ነገር እንደቀላል ነው በቃ ይሰራል ብሩ ሰደና ብር ከከፈሉ እንደቀላል ነገር ነው የሚያዩት እንደዚህ ነበር ምናም ይቻላል ይላል እኛ ጋር ስትመጪ ደግሞ ማንነታችን ባህል ሃይማኖት ምናም የሚባል ነገር አለ ለምሳሌ እኔ ያንን ሰርቼ ቢሆን ሀብታም ሆናለሁ ግን እንዲህ ካንቺ ጋር ቁጭ ብዬ አላወራም ወይም ደግሞ ለህዝቡ እንትን አይደለም እገለላለሁ እና የራሴ የምላቸው ሰዎች ደግሞ አስቢ አሁን አንቺ ጥሩ ነገር ስትሰሪ ቤተሰቦችሽ ምን ያህል እንደሚደሰቱ አስቢ በጣም ትምህርት ቤትም ወይኔ እናትሽ እኮ እንደዚህ አድርጋ ምን ይባላል አንቺ እኮ በቃ እህት እንደዚህ ሆኖ ልጅሽ እንደዚህ ሆኖ ምን ይባላል እኔ ደግሞ ያለችኝ አንዴት ነች እሷ ብቻ ነች ያለችኝ እና እሷ በእኔ እንድትደሰት እንድትኮራ ነው እንጂ
እዚህ ጋር 20 ሚሊዮን አይደለም 100 ሚሊዮንም 200 ሚሊዮንም ቢሰጠኝ ማንነት ለምን ራሴን ወዳለሁ ራሴን አከብራለሁ። አሁን አንዳንድ ሰው ራስ ወዳድ ምናምን ሲል ይገርመኛል። እኔ ራሴን ካልወደድኩ አንቺን መውደድ አልችልም። ራሴን ካላከበርኩ አንቺን ማክበር አልችልም። እና ራሴን በቃ አከብራለሁ። ማይሆነኝ ቦታ አልገኝም። ለገንዘብ ብዬ የማረገው ነገር አይኖርም። እንደዛ ቢሆንም ብዙ ከዛ በኋላ ብዙ ኦፖርቹኒቲዎች ነበሩ ለመስራት ገንዘብ ለማግኘት። እንደዛው እንዲ ፒያሳ ቶም ማር ነበር። የፊልም ኤዲቲንግ ምናምን ሁሉንም ነገር ያው እችላለሁና እዛ ጧት ላይ እየተማርኩኝ የሆነ ስልክ ተደውሏል 3-4 ጊዜ ማለት ነው። እና 0911 21 ምናምን ነው የመስመር ስልክ ነው። እና ስወጣ ተደውሎ ነበር ተደጋጋሚ ወደ 4 ጊዜ ምናምንና ማለበል ምናምን ጎረምሳው እንደዚህ አለ ለስራ ፈልጌ ነው አለ። ያኔ ቪትስ ነበረኝ። እሺ ብዬ ወደ ቦሌ አካባቢ ሄድኩኝ። መጣ ሰውዬው በቃ ትልቅ 50 55 60 አካባቢ የሆነ ሰው ነው። ረጅም ነው። ሰውነቱ የተስተካከለ ነው። ጺም የሚባል ነገር የለውም። ጸጉሩም የለውም። ተላጭቶት ነው የመጣው። ከኔ ጋር ቁጭ ያለ አሁንም ሽቶ እያወጣ ይቀባል። ሽንት ቤትም ሲገባ ሽቶ ይዞ ይገባል። እና እኔ አልገባኝም። እና እኔ መጠጥ አልጠጣም። አረ አጠጣም ቢራ። እኔ መጠጥ አልጠጣም። ወተት አዘዝኩኝ። ወተቱ መጣ ተቀብሎ እሺ ጎረምሳ ይለኛል። እንዴት ነው ግን ሴቶች ያሳልፈዋል ይለኛል። በቃ የሚያወራኝ ስለ ሴክሹዋል ነገር ነው። ወይኔ ጉዴ! ስንት ሴት እንደዚህ አድርጋል? ከስንት ሴት ጋር እንተንግዳል? አዎ በቃ እንትን ጥያቄው ሁላ ፕራይቬት ፓርቶችን ያማከለ ነውና ግራ ገባኝ። እና መጨረሻ ላይ ለአንድ ማስታወቂያ ምን ያህል ይከፈላል አለኝ። ይሄን አክል አልኩት። በቃ ይሄ ብቻ። እሺ ለአንድ ፊልምስ ምን ያህል ይከፈላል? ይሄን አክል በቃ እቺ ብቻ። እኔ በአንድ ቀን ማጠፋት አይደለች ምናምን። አይ ሊሆን ይችላል ፍቅሩም ስላለኝ እኔ ይከፈለኝ ምናምን እለዋለሁ። እሺ ሙሉ ፊልሙ ፕሮዲዩስ ለማድረግ ስንት ይፈጃል? ይሄን አክል ምን ያህል? ይገርማል። እኔ ሚዲያ ላይ አይቼህ ባንተ ውስጥ እኔ ራሴን ስላየው ነው ምን ያስጠራው። እና የሚያወራኝ ቀለል አድርገው ነው። ምን መሰለህ እኔ ረጅም ዓመት አሜሪካ ኖሬያለሁ። እና አሜሪካ ደግሞ ካወካት በቃ ፍሪደም ያላት እንትን ነው። እና አንድ ቤተሰብ ልጁ የፈለገውን መሆን ይችላል። ወንድ አገረድም ወንድም ይውደድ ሴትም ትውደድ ነፃ ይሆናል። እና እኔ ደግሞ እዛ ብዙ ለፍቻለሁ፣ ሀብት ንብረት አግኝቻለሁ። እና ምን ልልህ ነው እኔ አም ጌይ በቃ እንደዚህ ብዬ ወተቱን እየጠጣሁት ነበር። ደንግጬ በቃ ቀና ብዬ እንደዚህ እንትን ማለት ጀመርኩ። እና አንተን ሳይ ወጣት ነህ፣ ቆንጆ ነህ፣ ብዙ ሰዎች ያውቁሃል በስፖርቱ በማስታወቂያው ምናምን አለ። ቀጠለ እሱ በቃ ኖርማል አድርጎት ቀጠለ። ኖርማል በቃ እኔ ደንዝዣለሁ። ወደ ውስጡ እንግባ ብሎኛል። እኔ አይ እዚህ ጋር እንሁን ብዬ ፕራይቬት ቦታ የሆነ እንትን ቪአይፒ ቤት አለ እዛ እንግባ ሲለኝ አይ ነው እዚህ ጋር ምናምን ብዬው እንደ ግሪን ኤሪያ ላይ ነው ተቀመጥነውና ኦፕን ሰዎች ምናምን አሉ። አም ጌይ አም ፕራውድ ምናምን በመሆኔ እኮራለሁ። እኔ ግራ ገብቶኝ በቃ ደርቅ ያለው እና እንዴት እንደሚያንቀጠቀጥም ብዙ ብሎ ኢማጂን ማለት ነው። ቆንጆ ነው፣ ብዙ ሰዎች ይፈልጓል። እና እኔ አሰብኩ እኔ ልረዳ መጣሁ። ከዛ መጣ በቃ እዚሁ ነው ያለው ይመላለሳል። ልረዳ አሰብኩኝ። እና አንተ ብዙ ሰው ስለሚያውቅህ ሴቶችም ስለሚወድ ወንዶችም በስፖርቱ ምናምን ስለሚያውቅህ አንተ ብቻኛ አባሉን እኔ አሁን እጄ የምትፈልገውን መኪና የምትፈልገውን ቤት እገዛልሃለሁ ማለት አልኩት። እኛ ማህበር አለን። በየሳምንቱ ተሰብስበን ቺል እናደርጋለን። ኢትዮጵያ ውስጥ አሉ። ኢትዮጵያ ውስጥ ወደ 20 አካባቢ አሉ። እና
አባል በሳምንቱ ወይም በ15 ቀኑ ሲመጣ አንድ ሰው ይዞ ይመጣል። አሳምኖ ተጨማሪ አስጀምሮ ራሱ ገብቶ መጀመሪያ ከዛ ሌላ ሰው ይዞ እንዲመጣ ይደረጋል። ከዛ ያ ሰውም በማምጣቱ የሚያገኘው ነገር አለ። ከዛው በቃ ምንድነው ችግር ቤት የሚቸግር ነገር አለ ምናምን ይላሉ። ሰውየውን ኢኮኖሚካሊ ይደግፉታል። በቃ የገንዘብ ችግር እንዳይኖር ምናምን ያደርጉታል። ለምን የአሜሪካም የአውሮፓ መንግስት ይደግፋቸዋል። ቢል ጌት ራሱ ይደግፋቸዋል። እንደዚህ ገንዘብ በጣም ብዙ ቢሊዮን ብር ነው ወጪ የሚያደርገውና በብዛት ባለሀብቶች ስለሆኑ የገንዘብ ችግር የለባቸው። ስለዚህ አንደኛው ሲገባ ከነሱ ይቀላቀላል። የነሱ አባል መሆኑን ለማረጋገጥ ብዙ አይነት መንገዶች አሉ። ያም ሰው በ15 ቀኑ ሲመጣ ሰው ይዞ ይመጣል። ሰው ባመጣ ቁጥር ብር ይጎርፍለታል ማለት ነው። እና እንደዛ ነው። እኛ ብዙ የሚገርም ነገር በጣም ብዙ ታዋቂ ሰዎች አሉ። አሁን ራስ ስትሄድ ታያቸዋለህ አይደል? እርግጠኛ ነው እንደምትገባለት ሆነ ማለት ነው። ለምን አንዳንድ ሰው እንደዚህ እንኳን ቤት መኪና ተገዝቶለት አይደለ የሆነ ክልሽ ብር ሰጣለሁ ቢባል እሺ የሚል ሰው አለ። ለምን ተስፋ የቆረጠ ሰው፣ ስራ መስራት የማይወድ ሰው፣ ለሱስ ተገዥ የሆኑ ሰዎች አሉና እንደዚህ አይነት ሰዎች አሁን እነሱ እያጠመዱት ያሉት እንደዚህ አይነት ሰዎች ነው። በፌስታል አምጥቶ ብር ያስቀምጥለታል። ምን ላርግ ማንን ልግደል ይላል። አይ አትግደል እንደዚህ ምን ችግር አለ? ማን ልገልል ነው የምትሰጠኝ ነው አስበው ይላል። እዛ አይ እንደዚህ ነው እንዴ ኖርማል እኮ ስልጣኔ ነው እኮ ጌታ ሆይ አንተ ሴትን ከመለመን ሴትን እሷን ለማሳመን ሰፈር ምናምን እኔ በቃ ተናድጃለሁ። ደም ስሬ እየተውጣጠረ ነውና አንተ በቃ ጀስት የሚጠበቅብህ የኛ አባል መሆን ነው። ከዛ በኋላ አንድ ፊልም አይደለም 1 ሚሊዮን ፊልም ትሰራለህ። በስማም ምናምን እንደዚህ ለጠጥ ብሎ ነው የተቀመጠው። እጄን እንደዚህ ሌል ሲል አነሳውና ደፋበት። ወተቱ ትኩስ ወተት ደፋውበት። ዞርም እንደዚህም ዞር ብያላየው ሄድኩኝ እና በሌላ ጊዜ ሰዎች ላከብኝ ድጋሜ ማለት እኔን ሊያጠቁ። ኦኬ ለምን እንትን ብየዋለሁ። አዋርድ በሰው ፊት ነው። ብዙ ሰው አለ ቦሌ አካባቢ የሚታወቅ ቤት ነው። እንደዛ ሳረግ እሱ ሲያወራ ኦሬዲ ሰው የሚሰማው አይመስለውም። ጮሆ ነው የሚያወራው። ልክ ለሀገር ትልቅ ስራ የሰሩ ሰዎች ሁላ እንደሱ ፕራውድ ነው ያወሩ። በኢየሱስ እኔ ደግሞ በፌስቡክም በቲክቶክም እንደዚህ አይነት ነገር በጣም ነው የሚፈታተኑ ይመጡብሃል። በቃ እንደዚህ ነው እንደዚህ። አሁን የሆነ ሰዓት ብር የሚልክልኝ ሰው ነበር እንደዚህ ዝም ብሎ እያወራኝ አይዞህ በርታ እኔ ከህፃንነት ጀምሮ አውቃለሁ ምናምን ሲለኝ የመሰለኝ ዘመድ ነው። ኦኬ ከህፃንነት ጀምሮ ስላለ በቃ አደክ እኮ ምናምን ሲለኝ እኔ ዘመድ ነው የሚመስለኝ የመሰለኝና አይዞህ ምናምን እና ያኔ ስፖርት ማስተምር ነበር። የስፖርት አዳራሽ ለመስራት ዝግጅት ላይ ነበርኩና ፌስቡክ ላይ ተፖስቶ ነበር እንደዚህ ደግሞ ልሰራ ያሰብከውን አይቼዋለሁ ምናምን ነገር ሲላ በቃ የቤተሰብ እንትን ነው አይዞህ ቤተሰቦችን ቢሞቱ እኮ አንተ አሁን ደርሰሃል ምናምን እያለ በቃ ይመክረኛል ማለት ነው። እኔም እንትን አልኩት እና ስልኬ ስዘጋውላ እንዴ ለምን ዘጋ ምን ሆነ አስጨነቀኝ ምናምን ይለኛል። እኔ ማስበው በቃ የቤተሰብ የእናቴ ወይም የአባቴ ዘመድ ነው ማለት ነው። የማላቀው ዘመድ ነው ብለም ታስበው እንደዛ የሚያቀኝ ሰው ብዬ ነው ማስበውና ምን የሚቸግር ነገር አለ ምናምን አይ እንደዚህ እየሰራ ነው ችግር የለውም ምናምን ብሎ ብር ላከልኝ። ወደ 2 ጊዜ ላከልኝ። ከዛ በኋላና እንዲህ ከቤተሰብ ከሲስተር ከባለቤቷ ምናምን ተሰብስበን እራት እየበላ ደወለ ቀጥታ። ከውጭ ነው እዚህ ውጭ ነው አሜሪካ ነው ያለው። እሺ ከዛ ሄሎ ምናምን አልኩት። ብራኑ ይባላልና እንዴ እናንተ የሰላም ነው አለው በቅርቡ ልመጣ ነው አለኝ። አረ ደስ ይላል እንግዲህ ቤተሰቡ እየሰማ ነው ደስ ይላል አሪፍ ነው እንኳን ደህና እና አንድ ሰው ልኬልሃለሁ አንተም ወደዚህ እንድትመጣ ፈልጋለሁ አለኝ። እና አንድ ጓደኛዬ ወደዛ መጥቷል እና እሱ ይደውልልሃል ከሱ ጋር ያለውን ነገር ታወራለህ እኔ ብሩን ለሱ ሰጠዋለሁ። አረ ነው ደስ ይላል። እኔ ስቲል አሁንም ቢሆን ውጪ መውጣት ፍላጎት የለኝም። ኦኬ እንደዚህ ብዙም እንትን አይደለም ጉጉ አይደለም ጉጉ አልጓጓ። አሁንም የትም ሀገር መሄድ ኦፖርቹኒቲ አለኝ መሄድ ይችላልው
ግን ይሄ ውጪ የሚናፍቁ አይነት ሰው አይደለሁም እና ኧረ አዎ ደስ ይላል ምናምን። በምን አይነት መልኩ ነው እንትን የሚለኝ? ጠረጠርክ? ማለት ነው እንትን አላልኩም። አልጠረጠርክም? አዎ በምን አይነት መልኩ ነው ምናምን ስል እዛ ሀገር ዜጋ ነው ፎርም ይሞላላል አግብቶ ይወስዳል። አግብቶ ይወስዳል። ምበላው ምግብ ማጣቃቴ እዛው ብዬ እኔ ዝም ብያለሁ። እዛው በቃ በቅርቡ እመጣለሁ እንዝናናለን እንደዚህ ምናምን ብሎ ሌላ ነገር ሲያወራ ስልኩን ለቀቅኩት። ሲወርድ እንደዚህ ብትን ነው ያለው ስልኩ። በቃ ተንቀጠቀጥኩ ማለት ነው። አግብቶ ይወስዳል እና ከዛ በኋላ እሱም ብሎ ካርኩ አንድ ጓደኛ ነበረችኝ በወቅቱ ለሷ ነገርኳት። እሷም ውጪ ነበረች። አዎ ነበረችኝ። እሷ በቃ ሙልጭ አርጋ ትሰድበዋለች። ብሎክ አደርገዋለሁ በሌላ ይመጣል። ለሁለት ወር ለሱ ብዬ ስልክ ዘጋው እና ሰው የሚመዘገበው እኔ ጋር ሰው የሚደውልኝ በስልክ ነው። ስራ ቆመ። በቃ ዘጋው። ለምን 1000 ጊዜ ይደውላል እና እኔ በቃ መጨናነቅ ጀመርኩ። ፖሰሲቭ ናቸው አይደል? ደግሞ የሆነ ባህሪ ነው ያለው። ከአንድ ወንድ ከፍቅረኛው ጋር እሷ ሌላ ሀገር ሆኖ እሱ ሌላ ሀገር ሆኖ በስልክ የሚያወሩት የፍቅር ሁኔታ አለ። እንደዚህ ሆነን ባለፈው እንደዚህ ምናምን የሚል ነገር። አሁን ይሄን ነገር ከሴት ጋር ባወራው ኖርማል ነው፣ ችግር የለውም እንትን ያለ ነው። ግን አሁን እኔ ዘመድም ወይ ጓደኞቼም እኔ ጋር ሲመጡ ወይም እኔ ጋር ዘመድ ሊያደር ሲመጣ እንቅልፍ አይወስደኝም። ይጨንቃል። በቃ እንዲህ አሁን በኖርማል ስተኛ እኔ በቃ ራቁቴ ነው የምተኛው ለብቻዬ ስለሆንኩኝ። ሰው በቃ ሱሪ ምናምን አድርጌ እንትን አይደለም፣ ነፃ አትሆንም፣ ነፃ አልሆነም። እና እንደዛ ነው ምናምን አይደል ስልኩን እንትን አልኩት። በጣም በቃ በቀን ውስጥ ምን ልበልሽ 2-3 ፌስቡክ ይከፍታል። የተለያየ ፌስቡክ አለው። በዛ ፎሎ እያደረገ በዛ እንትን ይላል። ሴት ሆኖ ይመጣል። እንደዚህ ስልክን ላክልኝ ስልክለት ያ ስልክ እኮ ዝግ ነው። ሌላ ስልክ ነበር ሲሰጠው እሱ ነው። በስማ በቃ እንደዛ ያልኩኝ እንትን አልኩት እና ያኔ ብዙ በቃ በጣም የማውቃቸው ሰዎች ወንዶች በስራ ሁኔታ በአካባቢ በስፖርቱ የማውቃቸው ሰዎች ብቻ ነበር ፌስቡክ ላይ ማወራውም ፍሬንድ ሪኩዌስትም የምቀበል ነበረ። ለምን ሌላ አላውቀውም። ብዙ አይነት ነገር አሁንም እንደዛ አሉ እንትን የሚሉኝ አሉ። በስቷል። አንደኛው አሁን በቅርብ ጊዜ ታዋቂ ፓስተር ነው። የሚገርምሽ ነገር ፓስተር? አዎ። እና ያው ገብቼ ሳይው ቪዲዮዎቹ ምናምን ሲሰብክ እንደዚህ ትሆናለህ ምናምን እያለ ሲያወራ እንትን ነበርና አወራኝ። ከዛ ጌታ ይባርክ፣ አይዞህ በርታ፣ አንተ ወጣት ነህ ትድናለህ፣ እንደዚህ እንዳትል ይመስለኛል ያንቺን ኢንተርቪው አይቶ ነው ያን ሰሞን ነው ካንቺ ጋር ከሳምንት ወር ከ10 ቀን በኋላ ነውና አይዞህ በርታ ምናምን እኔም ጸሎት አድርግልሃለሁ ይለኛል። እና በቃ እኔ ደግሞ ምን አለብኝ መሰለሽ፣ ለምሳሌ እኔ ኦርቶዶክስ ነኝ። የኦርቶዶክስ መምህር ሙስሊምን ያጥላላ ቢሰብከኝ እኔ አልሰማሁም። ያ እውነት ነው። በቃ ሙስሊም እንደዚህ ነው፣ ኦርቶዶክስ እንትን እንደዚህ ነው፣ ጴንጤ እንደዚህ ነው ቢለኝ ይሄ ለኔ ስብከት አይደለም። በቃ እኔን ሊሰብከኝ የሚገባው መጽሐፍ ቅዱሱ ነው። ኢየሱስ ክርስቶስ ምን ይላል የሚለው መጽሐፍ ቅዱስ ላይ ነው እንትን የሚለኝ እንጂ ሙስሊሞች እንደዚህ ናቸው እንትኖች እንደዚህ ናቸው የሚል ነገር አልሰማም። በተቃራኒውም ደግሞ ወደ ሙስሊም ሄዶ ሙስሊም ሆኖ ጴንጤን የሚሰድብ ሙስሊም ሆኖ ኦርቶዶክስን የሚሰድብ አልሰማምና በእኛም እንደገና በሙስሊምም በጴንጤዎችም የምወዳቸው ማደንቃቸው ሰዎች አሉ። በንግግራቸው በሚያስተላልፉት መልእክትና እና በቃ አይዞህ ምናምን ይለኛል። የሚቸግር ነገር ካለ ጠይቅ ምናምን ይለኛል። አረ ችግር የለውም ምናምን ይደውላል። በቃ በቀን 2 ምናምን ይደውላል። ማታ በቃ እንደዚህ እጅህን የሚያምህ ቦታ ጫን እና ጸልይልኝ ስፒከር ላይ አድርጌው ጸልያለሁ። እና ስለ ፍቅር ህይወቴ ጠየቀኝ። አይ እንደዚህ ነበረኝ
እና ተለያየን አመለጣታ ምናምን ነገር አይ አሁን ሳላስከም አይ አሁን እንኳን ስለ ፍቅር ሁኔታ ማስበበት ሁኔታ አይደለም አሁን ማስበውና የሚጨነቀው ስለ ጤንነቴ ብቻ ነው ያ ነገር አያሳስበኝ አረ ሌላ አይነት ነገር ስሞክረህ ታውቃለህ ምናምን ማለት አልኩት ቆይ መልሼ ልደውል አለ ዘጋው ሌላ አይነት ሲል እኔ በቃ ግራ ገባኝ ከዚህ ተለየ ምን አለከ አዎና በቃ እንደዚህ ያወራ የሆነ ሰዓት ምን ነገር አለ እሺ እኔ ወንድ ወዳጅ ነኝ አለ በስማ እና አንተንም እኔ ወድጄ ነው በጣም አፍቅሬህ ነው እና ምናምን አለኝ በኢየሱስ ስም ነው ያልኩት እየሰማኝ ማለት ነው ምን ሆነ ነው አንተ እንትን አይደለም ምናምን ነገር አልኩት ፓስተር አይደለም ወይ አዎ እና ወድጄ አይደለም ግን ይሳካል ስቴጅ ላይ እንዴ ቪዲዮዎቹን ባሳይሽ በግል ላሳይሽ ይችላል ቪዲዮዎቹን ባሳይሽ አታምኚም በቃ አሁን እኛም ጋር አሁን ጴንጤውም ጋር ብቻ ሳይሆን ኦርቶዶክሱም ጋር ሙስሊሙም ጋር ጴንጤውም ጋር በእንደዚህ አይነት ሁኔታ የተሰገሰጉ አሉ መንፈስ እኮ ነው ከባድ መንፈስ እዚህ ጋር ይሰብክሻል የሚሰብከውን ግን አይኖረውም በቃ እንትኑ ሌላ ነገር ነው በስማ እንደውም አንድ ቄስ አባባል ነውና ቤተክርስቲያን ውስጥ ያስተማሩ ነው እና ለተቸገረ አብሉ የተጠማንን ተንበሉ ያላችሁን ስጡ ሁለት ልብስ ያላችሁ አንዱ ለተቸገረ ስጡ ምናምን እያሉ ሲያስተምሩ ሚስታቸው ሰማች እዛ ነበረች እዛ ሄዱ ልብሳቸውን አንስታ ሰጠች ለሁሉ አካፋፈለች እዛው መተው ልብስ ይታለ የምን ልብስ እንደዚህ መቀየረው ለሰው ሰጠው ለምን ሰጠሽ ማን ሲጫለሽ አይ ቤተክርስቲያን ላይ እንደዚህ ብለው ሁለት ካሉት አንዱ ለሰው ስጡ ብለው ሲያስተምሩ ሰማው እኔ አስተማርኩ እንጂ ሲጫልኩ የሚሉ እንደዚህ አይነት እንትኖች አሉ በሁሉም ሃይማኖትና እባክህ በቃ ሚስጥሬን ጠብቅልኝ በጌታ ምናምን አለኝ ኧረ በጌታ አትበል እኔ አዝረከርካለሁ ማለት እንጂ መቼም እውነት ስንት ነው የሚያበላሽው እዛ ውስጥ አይ እዛው ለሱ ነው እንጂ እኔ በቃ ከዚህ በኋላ አትድረስብኝ አትደውል ለምን ከዛ በኋላ ደወለ ማለት ያ ሰው ሊሰብከኝ የሚችለው ሌላ ነገር ነው እያወቅኩኝ በቃ እንትን አትበል በስማ አሁን ምርጫ ስላጣቅ አድናሃለሁ ነው እኔ አድናሃለሁ ብሎ ነው የገባው ና እንደዚህ ቦታ ምርጫ የለህም ና በግል ጸሎት አድርግልሃለሁ ምናምን ይለኛል አይ እኔ እኮ ኦርቶዶክስ ነኝ የሚጸልይልኝ አላጣሁ ምናምን ብለዋለሁ አይ እንደዚህ እንዳታስብ በቃ ይሄ እኔ ኦርቶዶክስ ስለሆንኩኝ ምናምን ነገር እንዳትል በቃ እዚህ ጋር ጸሎት ነው በኢየሱስ ክርስቶስ ነው ምናምን ሌላ ነገር የለውም ይለኛል እንደዚህ አይነትም ሰዎች አሉ በየቦታው ነው በጣም ከባድ እና ከባድ ነው ምን ፊል አረክ እንደዚህ ሲደጋጋ በኢየሱስ ማለት ራሴን ነው የጠላሁት ልክ ባለፈው ከነገርኩሽ ታሪክ በላይ ያው ከሳለፍከው ታሪክ አዎ ያ ምንም አይደለም እሰራለሁ አልሰራም ነው እዚህ ጋር ግን እንደዚህ አይነት ነገር አንደኛ አስተዳደግም ወሳኝነት አለው እኛ ባደግንበት እንትን ሴትና ወንዱላ ሊተቃቀፉ ይቀርና እንደዚህ ተጠጋግተው ሲሄዱ የሚያሳፍር በቃ እንዴ ምናምን ብለን እንትን የምንል ሰዎች ነንና ፈጣሪ ያወገዘው ፈጣሪ ያልፈቀደው ነገር ደግሞ እንዴት ብለሽ እንትን ትያለሽ ለምን እኔ ፈጣሪ ነኝ ሰውነት የሰጠኝ በጣም ፈጣሪ ነው ምንድነው ፈጣሪ ከፈቀደው ውጪ ምን ብዬ ነው ፈጣሪን አሳዝኜ እንትን ምለው እኔ ፈጣሪ ላይ እምነት አለኝ ከዛውስ እንዴት ነው ፈጣሪ ላይ እምነት የሚኖረኝ እኔ እሱስ ደግሞ እኔ ላይ እንዴት ነው በጣም እንዴት ልጄ ይላል ልጁ ነው ሊያረጋኝ የሚችለውና የፈለገ እንትን ይበለኝ እንጂ እንደዚህ አይነት ነገር አልሰማም አሉ በየጊዜው በቃ የተለያየ ፎቶ እንትን ይሉኛል እንደዚሁ በቅርቡ ያንቺን ክሊፕ አይቶ ከውጭ እንትን አለ አወራኝ ብዙ ምን ችግር አይ እንደዚህ በቃ $500 ልክልሃለሁ እሺ
ለሕክምና ብሎ ነው። በቃ ለሚቸግር ነገር ልክልሃለሁ። እሺ አካውንት ላካለኝ፣ ላኩለት ስልክ። እሺ እና ስፖርት ሰራለሁ ምናምን እያለ መጀመሪያ ቀለል ያለ ፎቶ መላክ ጀመረ። የራሱን ፎቶ የራሱ ከዛው ከወገብ በላይ የራሱን እያነሳ ምናምን ራቁቱን ማለት ነው ስፖርት የሰራ ያንተንም ካላክልኝ አለኝ። እሺ ብዬ የቴኳንዶ ፎቶዎችን ላኩለት። ከዛው አይ ሌላ ፎቶ ላክልኝ ይለኛል። እሺ ብዬ አሁንም እልክለታለሁ። ኖ ሌላ ይለኛል። ቃሉ መጥራት ፈርቶን ራቁትን ማለት ሌላ ሲለኝ እኔ እንደገና ሌላ እልክለታለሁ። ማለት በቴኳንዶ ልብስ የተነሳሁት በፊልም እዛ እስቲ ከወገብ በላይ ካላክልኝ አለኝ። የለኝም አልኩት። እሱም ይልክልኝ የሆነ ሰዓት አልገባህም። እኔ ሌላ ሲለኝ በቃ ጨምር የሚለኝ ይመስሎኛል ፎቶ። መጨረሻ ላይ እርቃኑን እንትን ብሎ አንስቶ ላከልኝ። ባዶ ራቁቱን በቃ ምንም የለም። ሻወር እየወሰድኩ ነው ምናምን አለ። ወየው ጉዴ! ይሄንን መላኩ ለምን አስፈለገ? አሁን እሱ ምንድነው በቃ ያንን ብር ልክልሃለሁ ስላለኝ ብሩን ጓጉቼ እሱ የሚለውን ነገር እንትን እንድል ያለሁት አንተ ትልቅ ሰው አይደለህ እንዴ ምናምን ብዬ እንትን አልኩት። ያኔው ቶሎ ብሎ እዛ ላይ አሁን እኔ ክፋት ባስብ ስክሪንሾት አድርጌ እንትን ማለት ይችላል። ኢትዮጵያ ነው የሚኖረው አሜሪካ ነው። በስማ እና ሙሉ ለሙሉ ፊቱ ይታያል፣ ምን ሰውነት እያንዳንዱ ነገር ይታያል። እኔ ክፋት ባስብ ያንን ነገር ማድረግ ይችል ነበርና በቃ ከዚህ በኋላ እንዳታወራኝ ምናምን የሆነ በቃ እንትን መናገር እንትን አለ። ይህ ደግሞ አንተ እንደዚህ ትላለህ እንዴ? እኔ ልርዳ ባልኩ ልላክልህ ባልኩ ብሎክ እና እንደዚህ አይነት በጣም ብዙ ሰዎች አሉና ከብዷል ማለት ነው። አሁንም ማላቃቸውን ሰዎች ፌስቡክ ላይም ቲክቶክ ላይም ለማውራት የማልደፍረው ለዛ ነው። በስተዋል ጊዮች በስተዋል ኢየሱስ የሰይጣን ዘመን በጣም ነው የሚገርመው። ግን አሁን ደግሞ በደካማ ጎን አሁን የጤና ጉዳይ በጣም የኛ በጣም ደካማ ጎናችን ነው። ሴንሲቲቭ ከሰው እጅ ላይ የምትወድቅበት ብዙ ነገር እሺ የምትልበት ከዚህ ውጪ ነገር ነው። ቢኮዝ ምርጫ ስለሌለ የጤናው ሙሉ ካልሆነ በስተቀር መንቀሳቀሱም ከባድ ስለሆነ አሁን የመጡበትም ከባድ ነው። በነገራችን ላይ ብዙ ሰዎች ይሄ ነገር በደንብ መማር አለባቸው። በደካማ ጎናችሁ የሚመጣ ሰው በደንብ መጠናት አለበት ብዬ ነው ማሰቡ። በጣም መርዳት የፈለገ ሰው ኢሚዲየት አይዞ ይላል፣ ይደውላል፣ ያጽናናል፣ ማድረግ ቢገባውን ያደርጋል። ከዛ በላይ ግራ የሰጠውን ቀኝ የሰጠውን ግራ የሚለው የመጽሐፍ ቅዱስን ቃል ይፈጽማል። ትክክለኛ ሰው 10 የመመላለስ የሚፈልግ ሰው ግን ኩዌስችን ማርክ ያስፈልጋል። አወራሩ ራሱ ማለት ኖርማል ሰው ከሆነ ለምን ሌሊት ላይ ይደውላል? አዎ እስቲ አውራኝ ምናምን እኔ አልወድም። በቃ ሲጀመር ረጅም ነገር ላወራ የምችለው ማቃቸው ሰዎች ጓደኞቼ ምናምን ነውና እንደዚህ አይነት ነገር እኔ ብዙ እንትን ይለኛል። አንዴ ያገራልችን ልጅ አሜሪካ ነውና ሲመጣ የሆነ ነገር ይዞልኝ ይመጣል እና ያኔ መኪና ስለነበረኝ በኔ ነበር የሚጠቀመው። ኦኬ ወሰደኝ ላይ ይወስደዋለው ምናምን ያው ነዳጅ ይሞላል እና ዛሬ ከውጭ የመጡ ጓደኞች አሉኝ። እነሱ ላገኝ ተባብለን ቦሌ ላይ ነው ትልቅ ቤት ካፌም ነው በርገር ቤት ምናምን ተቀመጠ። እንደዚህ ዙሪያ ነው 5-6 ነው ወንዶች። እናንተ እንደዚህ ነው በቃ ሰውነት እንደዚህ ነው ጥሩ ነው አሪፍ አንተማ አሜሪካ ብትመጣ ምናምን ይሉኛል ሁሉም። እዛው እሺ ችግር የለውም ምናምን እያልኩኝ እኔ እዚህ ቁጭ ያለው ጓደኛ ያልኩሽ እዚህ ጋር ነው እዚህ ጋር ሌላ ሰው አለና በጣም ባዕድ ነገር ነው ይሸተኛል። ኦኬ አጠገባቸው እዛው እኔ ባለውበት ማለት ነው። መጥፎ ሽታ ምንድነው? አዎ በጣም መጥፎ ሽታ ማለት ነው። ምንድነው ብዬ ጫማ ምን ረግጫለሁ ብዬ ዝቅ እያልኩኝ ምንድነው እረ በጣም የሚሸት ነገር አለ ይላልው። ዝም በስማ እሱ እንዳይነካኝ እንዳይቆነጥጠኝ እንደና እንዳንቺ ርቀታለና አረ ምንድነው የሚገማው እስቲ አስቲ ያንተ ጫማ ነው ምናምን እለዋለሁ። እነዛ እንዲላል ከዛ የሆነ ሰዓት ላይ ዞር ሲል እንደዚህ በእግሩ ረገጠክ። አዎ ሲለኝ የሆነ ነገር ገባኝ። ከዛው ተነስቶ ሄደ።
እዚህ ጋር የነበረው። እሺ ከዛው ተነስቶ ሄደ። ተመልሶ መጣና ቦርሳ ይዞ ነበር። ቦርሳ ይዞ ሄደ። ሽታው ጠፋ። እሱ ሲሄድ ሽታው እንትን አለ። አንተ ምን ሆነ ነው? ምን ነው ምን አደረኩ እንዴ? ልጁ ጌ ነው። ኦኬ። እና ተበላሽቷል። እና ተበላሽቶ በዳይፐር ነው የሚጠቀመው። ወየው እዩት በደንብ። እና ያንን ቦርሳ ይዞ የገባው ዳይፐር ሊቀይር ነው። እንግዲህ ከፈጣሪ ሕግ ውጪ ስንወጣ እንደዚህ ያሉ ነገሮች እንትን ይላሉና ዝም ብሎ አይቆጣጠርም። ካካው ነው ምን የለም አንጀቱ ምን ይልሳል። ፈጣሪ ያልፈቀደው ነገር ነው። ፈጣሪ ያወገዘው ነገር ሲሆን ጉዳትም አለው። ብዙ ከሜንታሊቲ ጀምሮ በጣም ብዙ አካላዊ ጉዳቶች አሉ። በደንብ ይሄን ማየት ያለባቸው ወጣቶች አሉ። በነገራችን ላይ ታጠበ፣ ቀይሮ መጣ፣ ያሽታ ቀነሰ። እኔ ሼም ያዘኝ። እናመሻለን ብለዋል አብራችሁ። እኔ እያዞርኳቸው በእኔ መኪና ጓደኛ የሚጠቀመው በእኔ መኪና ነው። ኑ ጓደኛዬ ስላለ እናመሻለን ተባለ። እኔ አልጠጣም፣ ሹፌር ነው እነሱ በቃ እንደዛ እንትን ነው። እና በጉራግኛ አወራሁት። ይሄኛውን ጓደኛ ያልኩሽ አስቼ ይቅርታ አድርግልኝ፣ ከዚህ በላይ መቆየት አልችልም፣ ብቻ ስትሆን ደውልልኝ ብዬው አውርቼው ሰላምም ሳላቸው ስጦታ ሰጥተውኛል። የሚገርምሽ ነገር ስልክ ምናምን እንዲህ የፀጉር ውድ የፀጉር ቅባቶች፣ ሻምፖ፣ ሽቶ ምናምን ሰጥተውኛልና ሊያስገቡ ነው የሚፈልጉት። አሁን እነሱም ቀለበት ውስጥ በሂደት ነው። ይሄኛው ጓደኛዬ ያውቃል ነው። እሱ አይደለም፣ እሱ ባለትዳር ነው፣ የልጆች አባት ነው። የኛም ሀገር ሰው ነው። ሲጀመር ስራ መስራት እንጂ እንደዚህ አይነት ነገር ጊዜም የለውም። ሰርቶ ራሱንና ቤተሰቡ መለወጥ ነው እንትን የሚለው። ግን እነዚህን ሰዎች እንዳልኩሽ ነው። አሁን ውጭ ሀገር አሜሪካ ኖርማል ነው። አሁን አንዳንድ ፊልም ላይ ስናየው ሳይ ሁላ እኔ ይገርመኛል። ለእናቴ ምነግርሽ ነገር አለ። ምንድነው በቃ ጌ ሊሆን ነው አሉ እንደዚህ አይነት ፊልሞች። እና አሰብክበት? ጎበዝ ልጄ፣ ወየው ጉዴ ይላሉ። እናትየውም ልጄ እኮ ጌ ሊሆን ነው ጌ ነው ትላለች። ኖርማል በቃ ትልቅ ፕራውድ ማለት ነው። ለምን ይሄ ነፃነት የሚባለው ነገር ቅጣቷል። ነፃነት የሚገባው ነገር አይነት አለው። እያንዳንዱ ነገር የትኛውም አሁን እንደዚህ አይነት ነገር በእስልምናም በክርስትናም የተወገዘ ነገር ነው። በኢትዮጵያ ደግሞ እጅግ በጣም የተወገዘ እጅግ በጣም ለምንድን እንደዚህ የሚያስቡ ሰዎች እንደዚህ የሚያደርጉ ሰዎች ይቅርታ አድርግልኝና ከእንስሳ ያነሱ ነው። ኦፍ ኮርስ ምንም በጣም ከእንስሳ ያነሱ። ለምን ብትይ የትኛው ወንድ በግ ነው ወንድ በግ ላይ ሲወጣ መታዩ? የለም። የትኛው ፍየል ነው ሴት ፍየል ላይ ካልሆነ ወንድ ፍየል ላይ እንትን ሲል? የትኛው ዶሮ ነው እስቲ ወንድ ዶሮ ላይ እንትን ሲል አይተናናቅም? በሬውም አህያውም እንደዛው። ስለዚህ እንስሳት አእምሮ የላቸውም። እኛ ከእንስሳት የተሻለ አእምሮ አለን ብለን የምናስብ ሰዎች ይህንን ስናደርግ፣ እንስሳ ግን ከተፈቀደላቸው ውጭ አይወጡም ሕግ ስላለ። እኛ ሰዎች ነን፣ ቦዲ ያለን፣ ማሰቢያ ያለን፣ ቲንክ ማድረጊያ ነገሮችን ማገናዘቢያ አለን። ግን ከእንስሳት ያነሱ ሰዎች ናቸው እነዚህ። በጣም ከባድ ነው ነገሮች። ይህንን አቋራጭ የሚጠቀሙበት ሰው አለ እንደ ገንዘብ ማግኛ እንደ ቢዝነስ። አሁን የባለፈው የሴክስ ፊልም የተባለው ታሪክ ብዙ ሰው ገርሟቸዋል። የሆነ ሳምንት ርዕስ ነበር እንዲህ ያለ ተብሎ እውነት ነው ግን ይለኛል ገብቶ። እውነት ነው እንዲህ ለምን አልሰራም? ወየው እግዚአብሔር ምስክሬ ነው የምልሽ። ገንዘቡን ለምን አላገኘም? እኔ 100,000 ብር ቢሰጠኝ እሰራለሁ። አሁን አገናኘኝ። እግዚአብሔርን ማርያምን ነው የምልሽ። በኢየሱስ ፊቱን አንድ ሰው አይደለም ባቃውስ ምን አምጣለሁ? እኔ ደግሞ እንደዚህ ነገሮችን የሆነ ነገር ተናግሮ ያንን ቋጥሬ ይዤ ሚዲያ ላይ ምሯሯጥ ሰው አይደለም። ሲደብረኝ ቲክቶክ ገባለሁ አሉ የኔን መግባት ሊጠብቁ፣ ከነሱ ጋር አወራለሁ። ሲያመኝ ተኝቼ አወራቸዋለሁ። ቁጭ ብዬ ሳወራ እንደዚህ ያልኩ እየተገለባበጥኩ ነው ማወራቸው። እነሱም ስለሚያውቁ እንዳይደብራችሁ እያልኩ ነው እንትምላቸውና እኔ በቃ ካላገናኘኝ ያለኝ ሰው አለ፣ ወንድም ሴት። በስማ ገብቶሻል? እኔ ውሸት ነው እንዴት ያ ሁሉ ብር ቀርቦልህ እምቢ አትልም?
እንግዲህ በአንቺ ማንነት እሱ ሲያዝ አዎ እንዴ 20 ሚሊዮን ብር እኔ አገናኘኝ እኔ በ2 ሚሊዮን ብር እሰራለሁ በ100,000 ብር እሰራለሁ አሁን እኮ ሰርተህ ቢሆን አሁን አትቸገርም ነበር አሁን ያለህበት ችግር አይኖርም ነበር ሞራል ለምን አሁን ያለው እኔ ነፃ ሆኜ ህዝብ ጋር እርዱኝም ብል እውነት ያምራል ነፃ ሆኜ ነው ህዝብ ጋር እንትን የምለው ለምን ቢያንስ በእድሜ በቴኳንዶም በሞዴሊንጉም በማስታወቂያም በፊልሙም የራስ የሆነ ተከታይ አለኝ አድናቂዎች አሉኝ ወዳጆች አሉኝና ኖርማል ነው በቃ ማህበረሰቡ የሚፈልገውን ነገር ነው ያደረኩት ግን ከዛ ማህበረሰቡ ወጥቼ የሆነ ነገር ለገንዘብ ብዬ እንትን በል አሁን ላይ ሚሊዮነር ነበርኩ ኑሮዬ ውጪ ነው ግን ይሄንን ማህበረሰብ አላገኘውም ማህበረሰቡ ማለት ሜንታልስ አዎ በቃ እዚህ ስገባ ልጅን ታወቃችሁት ምናምን ሰው ሲጠቋቋምብሽ አስቢ ለመጥፎ ነገር ለእውነት ነገር ሲሆን ለትክክለኛ ለመልካም ነገር ሲሆንስ ይሄ ልጅ እንትን የሰራው ልጅ ነው እናስባል ደስ ይልሽ በጣም ከዛ በላይ ደግሞ ቤተሰቦችሽ ባንቺ አንገት ሲደፉ አሰብሽው የኛ ማህበረሰብ ላንድ ቤት የሆነ ነገር ያ ተወከለ ልጅ እኮ እንደዚህ ነው አራውቴ ለካ ምትዘንጥልን እሱ እንትን ብሎ ባመጣው ገንዘብ ነው እንግዲህ የምትወጂው ሰው ከማህበረሰቡ ይገለላል በጣም ቤተሰብሽ እንግዲህ የምትወጃቸው ሰዎች እና እኔም ምከርም ነው እንኳን እንደዚህ አይነት ነገር እንትን ለማለት አይደለም ባገኝም ባላገኝም የሆነ ስራ ሰርት እንትን ብዬ በዛ ምክንያት አድናቆት ሲቀርብልኝ ለህቴም ሲነግሯት ፕራውድ አዎ በቃ ወንድምሽ ነው አዎ ወይኔ በጣም ነው ምንወደው ምናደንቀው ምናም ሲሏት ስትነግረኝ እኔ ደስ ይለኛል በጣም ለምን ቢያንስ በቃ እንትን በላለችና ምከርም እነዚህ አይነት ነገሮች አሉ ራስሽን እንድትጠይ የሚያደርጉሽ ነገሮች ማለትና ከባድ ነው አሁን ሰው ወደ ሰይጣን እምነት ወደዚህ እየገባ ያለው እግር ለቸገረው ሰው እግር ብትሰጪው በቃ ትልቅ ነገር ነው የሚሆንበት ከዛ ምን ላርግ ነው የሚለው በመላሹ ያኔ በቃ በመዝናናትም አርገው በምንም አርገው አዘናክተው እንትን ይላሉ እና በብዛት ደግሞ በቀለኞች ናቸው እነሱ አዎ እንቢ ካልሽ ሳይሆን ለምን እነሱ አሁን በብዛት በበጎ ፍቃድ አይደለም ይሆኑት በቃ በመጠጥ ኃይል ተደፍረው በምናምን ሆነው ነውና ከዛ በኋላ ሱስ ይሆንባቸዋል እና እነሱም መድፈር እንትን ይላሉ ያንን ማድረግ ሌላ እንትን ይላል በቃ ሰው ሁሉ እንደዛ እንዲሆን ማድረግ እንዲተላ ማድረግ እኔ አሁን በፊት ህፃን ሆነን እንደዚህ አይነት ነገር አይታወቅም ስንዋኝ ራቁታችን ምን ብለን ስንተኛም እንደዛው ምንም ነገር የለም የህፃን አሁን ለስራን ጉዳይ በቃ የሆነ ሰንበዲ ደውሎ አሁን ሰዓት ላፊያ አለ ለምሳሌ ማላቃተም ሴት ደውላ ብታወራን ምንም አይደለም በዛን ሰዓት ለምን ያው ሴት ከወንድ ጋር ነው ሊወዳጅ የሚችለው ወንዱ ደውሎ እንትን የሚል አለ በቃ ለስራ ብሎ የስራ ሰዓት አለው የራሱ እንትን ያለ ለሊት ደውሎ ስለ ስራ አወራለሁ ምናምን ብሎ እንትን የሚላሉና እነዛ ነገሮች እንትን አንዳንዴ ይሄ ገንዘብ የሚባለው ነገር የማያልቅ የሚመስላቸው ሰዎች አሉ ግን ማንነት እንደገና ከፈጣሪ ጋር ያለን ቁርኝት እነዚህ ነገሮች ቀጣይ ናቸው ከህይወታችን እኛ እስካለን ድረስ የሚኖሩ ናቸው ስንሄድ ደግሞ የፈጣሪ ቅጣቱን ይጠብቀናል ስለዚህ ፈጣሪ የማይወደውን ነገር ለገንዘብ ተብሎ ለምን ከተሰራ ገንዘብ ማግኘት ይቻላል ሰው ያው በብዛት ለምዶ ሱስ ሲኖር ሚቅም ይጠጣ የሚያጨስ ሲሆን ያ ሰው ከተቀመጠበት ተነስቶ ስራ ተፍተፍ ማለት አይፈልግም ለምን ሱሱን ማራመድ ነው የሚፈልገው ስለዚህ እነዛም ሰዎች ደግሞ የሚጠቀሙት እንደነዚህ አይነት ሰዎችን ነው የሚያገኙ የገዙላችሁ የሚፈልጉትን ያደርጉላችሁ በፊስታል ብር አምጥቶ የሰጡት ልጅ አለ እየቃመ ቅድም እንዳልኩሽ ማንን ልግደል አለ ግደልልኝ በቃ ማንን ልግደል አለ ይሄ ማለት የሱ ተነሳሽነት ነው የልጁ ምን በቃ ፈቃደን ልፈጽም ዝግጁ ነኝ ነው እና ከዛ በኋላ እንትን አለ አሁን ልጁ የሚይዘው መኪና ይዘገነንሻል ገባበት በቃ ያው ነው ራሱም ይናገራል እንደዚህ የሰይጣን እምነት ምናም ይያለ ይናገራል እና
ምንድነው ትርፉ ነው በጣም ምንድነው ትርፉ ነው በጣም እንትን የሚለኝ አንዳንዴ እኛ ሰው የተባልነው ከእንስሳ እንበልጣለን ያልነው ነገሮችን ቲንክ ማድረጋችን ነገሮችን ማገናዘባችን ነው አይደለ እንዴት እንደዚህ አይነት ነገር ማገናዘብ ያቅተናል ተጠቂ እንኳን ብንደፈር ሁላ የተደፈረ ቢሆን ሁላ በዚህ ነገር መቀጠል ሳይሆን ጸበል አለ ሕክምና አለ የተለያዩ ነገሮች አሉ ከዛ ፈጣሪ የማይወደውን ነገር የምንኖረው ለማን ነው ለፈጣሪ ነው አይደለ ስንሞትም ወደሱ ነው የምንሄደው ለምን ሰጠሽ ማን ሲጫለሽ ፎጣ ተሰጥቶኝ አፌ ውስጥ እንደዚህ ወጥፌ ፎጣው እንባ ነው የሚበሰብሰው ሕክምና ብዙ ቦታ አግኝታል ከባድ ነው ማን እንድገልል ነው የምትሰጠኝ ነው ዳፒ የምትሰራኝ ሴትዮ አላ እያለቀሰች ነው ምትሰራው ምንድነው ምክንያቱ ወደ አልጋ ቀስ ያልኩ በዳዴ